ሰላም እንዴት ናችሁ? እግዚአብሔር ረድቶኝ እንደገና በሌላ ርዕሰ ጉዳይ ወደ እናንተ መጥቻለሁ። ይሄም የእግዚአብሔር መገኘትን የተመለከተ ነው። በዚህ ዘመን እንደምናውቀው እኔ ራሴ በጣም ወዳቸው መገኘትህ፣ ህልውና፣ ጌታ ሆይ ና በመካከላችን ወዘተ የሚሉ ዝማሬዎች፣ ስብከቶች ነው፣ ጸሎቶች፣ ፕሊዲንጎች በጣም በእግዚአብሔር ፊት ደጋግመን ስናቀርብ እንታያለን። እግዚአብሔር ግን በእውነት ነው የምነግራችሁ የመርህ አምላክ ነው። እሱ በሚፈልገው ክራይቴሪያ፣ እሱ በሚፈልገው ስታንዳርድ፣ እሱ በሚፈልገው ኢንቫይሮንመንት ካልሆነ በስተቀር የበዛ ናና በመካከላችን ተገኝ ህልውና ወዘተ የሚል ጩኸት ስለበዛ እግዚአብሔር አይገኝም። ይሄው ምን ማለት ነው ብለን ስንል በመዝሙር 133 ላይ እግዚአብሔር ቃል ሲናገር ወንድሞች ተስማምተው፣ ወንድሞች በአንድ ልብ፣ ወንድሞች በተግባባ አንድ በሆነ ማንነት ቢሰባሰቡ በህብረት ቢቀመጡ መልካም ነው ያማረ ነው ይልና መጨረሻ ላይ እንደዚህ ብሎ ይናገራል። በዚያ እግዚአብሔር በረከትንና ህይወትን ለዘላለም አዟል ብሎ ይናገራል። የዚሁ ተመሳሳይ የሆነ ሐሳብ በአዲስ ኪዳን በማቴዎስ ወንጌል ጌታ ኢየሱስ እንደነገረን እግዚአብሔር በእንደዚህ አይነት የተስማማ ጉባኤ ውስጥ የተስማማ ህብረት ውስጥ ያዘዘው ህይወትና በረከት የእሱ የራሱ በዚያ መገኘት እንደሆነ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 18 ላይ ይናገራል ማለት ነው። ይሄም መገኘቱ ዋናው ትልቁ በረከት ሲሆን በዚህ በረከትም ውስጥ ያለው አንዱ ትልቁ ጊፍት ህይወት እንደሆነ መጽሐፋችን በደንብ ያስረዳል ማለት ነው። በዚሁ በነገርኳችሁ ማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ይልና እንዲህ ይላል፣ ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ብሎ ይናገራል። ስለዚህ የእግዚአብሔርን መገኘት በእኛ መካከል የሚያመጣው ፍጹም በሆነ ፍቅር ተስማምተን አንድ ላይ መገኘታችን እንደሆነ እዚህ ቦታ ላይ በደንብ ልነግራችሁ እፈልጋለሁ። ስለዚህ እና መገኘት ህልውና የሚለው ጩኸት ሳይሆን በመካከላችን ያለው ፍቅር፣ በመካከላችን ያለው መስማማት፣ እንደ አካል እርስ በርስ እንደ ብልት የተጋጠምንበት መጋጠም ያ እግዚአብሔርን በዛ ስፍራ እንዲገኝ የሚያመጣው የሚያስሮጠው የሚያስቸኩለው እንደሆነ መጽሐፍ ቅዱሳችን ይነግረናል ማለት ነው። ይሄው ነገር በሐዋርያት ሥራ ምዕራፍ 2 ላይ ሲሆን እናስታውሳለን። በአንድ ልብ አይደል በኢየሩሳሌም ከፀሐይ በታች በጸሎት ይተጉ የነበሩ አይሁድ በዚያ ነበሩ ብሎ ይናገራል። በአንድ ልብ ስለነበረ ጌታ ኢየሱስ የሰጣቸውን ተስፋ ሲጠይቁ የነበረው የእግዚአብሔር መንፈስ በዚያ በሙላት እንደተገኘ፣ እግዚአብሔር ራሱ እንደተገኘ፣ የሰጣቸውን የተስፋ ቃል በዛ ስፍራ ላይ እንደፈጸመ እንመለከታለን። ስለዚህ በዚህ ዘመን ትልቁ በእኛ መካከል የጠፋው ነገር ልክ ጌታ ኢየሱስ በዮሐንስ ራእይ ላይ ለዮሐንስ በሰጠው መልእክት ውስጥ ለኤፌሶን እንዳለው የቀደመውን ፍቅርሽን ረስተሻል ተብሎ እንደተባለ በቅዱሳን መካከል ሊኖር የሚገባው ፍቅር፣ አንድነት፣ ህብረት ከአንድ መንፈስ እንደጠጣ በአንድ መንፈስ እንደተጠመቀ ሰው ተስማምቶ መሰባሰብ ወይም ደግሞ በመካከላችን ፍጹም የሆነ ፍቅር በጣም ጎሎ ይታያል ማለት ነው። በእንዲህ አይነት ኢንቫይሮንመንት እግዚአብሔር መገኘት አይችልም። ኦፍ ኮርስ በሁሉም ስፍራ አለ፣ ግን በቅዱሳን መካከል ሊገለጥ በተገባው ህብረትና ሊገለጥ በተገባው ማኒፌስት ያደረገ ፕሬዘንሱ በእኛ መካከል ለመገኘት በጣም ይቸገራል ማለት። ስለዚህ ወገኖቼ መገኘትህ ህልውና የሚለው መዝሙር እንዳለ ሆኖ ነገር ግን በእርስ በርሳችን መካከል ያለውን ልዩነት በማጥፋት ፍቅርን ደግሞ በመካከላችን የበለጠ እንዲገለጥ በማድረግ በመስራት የእግዚአብሔርን መገኘት እንድንመልስ አሳስባቸዋለሁ፣ ጠይቃቸዋለሁ። እግዚአብሔር ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረለው የሚያውቅ